እኔ ግን ምንም ስለማልፈራ የፈለኩትን ነገር ለብሼ ይመጣል። ባዶ ራቁታቸውን ወጡ። በጣም ነው ማለት ነው። ኢቫን ማለት ኢቫንጀሊስት ነው ትርጉሙ። ኢቫንጀሊስት ሲሆን ወንጌላዊት ነው የሚሆነው። ፕሮቴስታንት ናት ኦርጭንት ማለት ነው። ከውጭ ሀገር ምናምን እንትን የኢሉሚናንቶቹ አለባበሱ ፓንት ነው የለበሰችው። የሆነ ጥቁር ነገር አይቻለሁ፣ ምን እንደሆነ ግን አላውቅም። ምን ሆነሽ ነው የኔ እናት ራቁትሽን የቆምሽው? ከነ ፓንትሽ አብደሽ ነው? ጤነኛ ሆነሽ ነው? ምን አንገትሽ ላይ ያልጠለጠልሽው ደግሞ ምንድን ነው የኔ እናት? እንደው ልሂድብሽ ብዬ እኮ ነው ውዴ። ካምናውና ከካቻም ነው በጣም ድምቅ ያለ ነው። ልክ እንደኔ እቺ እዚህ ሀገር ላይ ተቀባይነት ብዙም ስለሌለው ያስፈራል። ያው ህዝቡ ተቀባይነት ስለሌለው ግን እኔ ግን ምንም ስለማልፈራ የፈለኩትን ነገር ለብሼ እመጣለሁ። ኮስት ብትነግሪኝ የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው። ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ለበሰ የለም ሳይ ራሱ ብለው ባዶ ራቁታቸውን ወጡ። በጣም ነው ማዝ ነው። እንደዚህ አይነት ኮንፊደንስ ከተባለ ባናተ ይውጣ። ኢትዮጵያን በጠቅላላ ለልጆች የምታስብ ከሆነ ለትውልድ የምታስብ ከሆነ እንደዚህ አይነት ጋጦት ሰዎችን በአጭሩ ማንቃወም ከሆነ ነገ ዋጋ ያስከፍለናል። እንደዚህች አይነት እርቃኗን የወጣች ሴት ነገ በፓንትና በጡት ማስረጃ መውጣታቸው ስለማይቀር ዛሬ ላይ በአጭሩ እንቅጫቸው እላለሁ። ኢትዮ ቲክቶክ አዋርድ የምትባል ድርጅት እጅግ አሳፋሪ ድርጅት ነው። ቴሌቪዥን ላይ ህፃናት እንደሚመለከቱት እያወቅ እንደዚህ አይነት ጋጦት ሰዎችን በቴሌቪዥን ማቅረብ ልትከሰስ ልትቀጣ ይገባል። ኢቫን ሃይማኖቷ ምንድን ነው? ሃይማኖቴንና ብሔሬን መናገር አልፈልግም። ሃይማኖት ከፖለቲካና ከብሔር ወጣ ያልኩኝ ነኝ፣ ውጪ ነኝ። ሃይማኖት የለሽ? አይሃፍ አለኝ ግን መናገር አልፈልግም። ለምን አትናገሪም ታዲያ? ማልናገርበት ምክንያት ከአንድ ሃይማኖት ጋር እንዳያነካ እንትን እንዳይሉኝ ነው። ለምሳሌ አሁን እኔ ኢቫን ድሪስ ነው ስሜና ድሪስ ብዙ ጊዜ ኮሜንት ላይ አንዱ ቪዲዮ ላይ እያዩት ነበር ሲከራከሩና ድሪስ ሙስሊም ናት ይላሉ፣ የሌላ ሀገር ዜጋ ናት ኢቫን ከስሜ እነሱና ደግሞ የሌላ ሀገር ናት ይላሉ። ኢቫን ማለት ኢቫንጀሊስት ነው ትርጉሙ። ኢቫንጀሊስት ሲሆን ወንጌላዊት ነው የሚሆነው። ፕሮቴስታንት ናት ይላሉ፣ ኦርቶዶክስ ናት አይ ምናምን ይላሉ። ብዙ ነገር ሁሉም ሰው የራሱን አስተያየት ይሰጣል። ከዛ ደግሞ አንደኛው ካገኙ በኋላ ኖርማሊ እኛ አሁን ለምሳሌ እኔ ኦርቶዶክስ ለምሳሌ ቢሆን ኦርቶዶክስን አትወኪም ያለው ኦርቶዶክስን አይወክልም እንደዚህ ብሎ ከአንድ ሃይማኖት ጋር የዛን ሃይማኖት ስም ዝቅ እንዳላረገው ያንን ሃይማኖት ወክዬ ሳይሆን አንደርስታንድ ያደርገኝ ነው። ያንን ሃይማኖት እኔ አልወክልም። አንደርስታንድ ያደርገኝ። ለምሳሌ እኔ ክርስቲያን ኦርቶዶክስ ነኝ ብል ያለዋበስ ኦርቶዶክስን አይወክልም። ይሄን ስን እንደዚህ ፕሮቴስታንት ነኝ ብል ፕሮቴስታንት እንደዚህ ብሎ ከዛ ሃይማኖት ጋር ሙስሊም ነኝ ብል እንደዚህ ያለ እንትን ያገናኝቷል ማለት ነው። እኔ የትኛውንም ሃይማኖት ወክል ሰው ስላልሆንኩኝ ይቅርታ እንዴ እዚህ ጋር ኢቫን ይቅርታ እዚህ ጋር ላቋርጥሽ ነው። ስላገናኙ ሳይሆን ከነ ድክመትሽ ከነ ኃጢአትሽ አይደለ እግዚአብሔር የሚፈልግሽ። የምታመልኩ አምላክ ከነ ኃጢአትሽም ቢሆን ይወድሻል አይደለ? ለምንድን ነው ስፔሲፊካሊ ወይ ኦርቶዶክስ ነኝ ወይ ሙስሊም ነኝ ወይ ደግሞ ፕሮቴስታንት ነኝ ብለሽ መናገር ያፈለግሽው? ለምንድን ነው? ምክንያቱም ማንም ሰው ኃጢአተኛ ነው። ኃጢአተኛ ስለሆንኩ ምናምን ብለሽ አለመናገር አቺ። ምክንያቱም ሌላኛው ጥያቄ እየቀረበብሽ ያለው ኢቫን 666 ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ነው ያሉት እና ለእነሱ ጥያቄ መልስ እንዳይሆን ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገር? በአንድ ፈጣሪ አምናለሁ በእግዚአብሔር። እሺ የትኛው ሃይማኖት ተቋም ውስጥ ነሽ ያለሽው? እሱኛውን አልናገርም። የመብት ጉዳይ አይደል እንደነገርኩ ነው። ከአንደኛው የሃይማኖት ጋር እኛን አትወኪም ወይም ደግሞ የዛን ሃይማኖት እኔ ስለማልወክል የስፔሲፊክ እንደዚህ ነው ሃይማኖት ብዬ አልናገርም። ግን በአንድ ፈጣሪ ምናልባትም አሁን እያወራን ባለንበት ሰዓት እንዳሉት ደግሞ 666 ልትሆኚ ትችያለሽ። ኦኬ 666 ምንድን ሃይማኖት ነው? ኢሉሚናቲ ያ ማህበር ነው። ሃይማኖት ነው 666 የሚባለው ማህበር ነው። ያ ዞሮ እንደ ሃይማኖት ነው የሚታየው። ኦኬ እንደ ሃይማኖት ምን የሚያምኑት እነሱ? በነገራችን ላይ እኔ ነኝ ጠያቂው። አላወኳቸውም ብዬ እኮ ነው አሁን የምጠይቀኝ ስላላወኩት። አሁን እነሱ ምን እንደሚያምኑ ስላላወኩት ነው። አላወኳቸውም ጭራሽ። አታውቂያቸውም? አላወኳቸውም። ስለዚህ ሃይማኖትሽን መናገር አትፈልጊም? አዎ ሃይማኖቴን መናገር አልፈልግም። አሁን ያልካቸውን ማህበሮች ወይም ደግሞ እምነቶች ደግሞ አላወኳቸውም። ይቻላል። በነገራችን ላይ ሀሳብሽ የተከበረ ነው። እናልፈዋለን መናገር ካልፈለግሽ። የኢቫና አንተ ኢቫና ግን ምን ሆና ነው እንትን በሰላም ነው ግን? አይ ምን አንዳንዴ እሷ ምን መልክት ይኖረዋል እኮ አለባበሷ እንትን ነው አይደለም? እንደዚህ አይነት አለባበስ የሚለብሱት እናቴ ትሙት በውጭ እንትን ማለት ነው። ከውጭ ሀገር ምናምን እንትን የኢሉሚናንቶቹ አለባበስ እኮ ነው። አይ አንዳንዴ ታውቃለህ እናቴ የኑድ ተቃውሞ አይተህ ታውቃለህ? ራቁታቸው ሆኖ ተቃውሞ ይጣሉ አንዳንዴ ሴቶች ታውቃለህ? ምንም ራቁት ምናምን የምን ራቁት ነው? ይሄ የቺቺኒያ እንትን መስላ የገባችው። አረ መልክት ይኖረዋል ራሱ የሆነ መልክት። የኢሉሚናንቲ መልክት ነው። ምንም ሌላ የለውም። እኔም አውቀው እዛ እንትን ላይ ምናምን እንደዛ። አንተ ለምንድን ነው ያልመጣው?
አረ እንደዚህ አይነት አለባበሱን አናውቅም እንደኛ። እኔ ውጭ እንትን የማውቀው እዛ ነው በቃ። ፓንት ነው የለበሰችው። የሆነ ጥቁር ነገር አይቻለሁ፣ ምን እንደሆነ ግን አላውቅም። ምን ሆነሽ ነው የኔ እናት ራቁትሽን የቆምሽው? ከነ ፓንትሽ አብደሽ ነው? ጤነኛ ሆነሽ ነው? ምን አንገትሽ ላይ ያልጠለጠልሽው ደግሞ ምንድነው? የኔ እናት እንደው ሊሄድብሽ ብዬ እኮ ነው ውዴ። ደግሞ 3 ሚሊዮን ብር ትያለሽ እንዴ? የኔ እናት ምን ሆነሽብን ነው? ወይኔ ማበዳችን ነው ዘንድሮ፣ ማበዳችን ነው። አሁን አንገትሽ ላይ ያልጠለጠልሽው ምንድነው? ኬት አግኝተሽ ነው የኔ እናት? ሱሪው ውስጥ ኬት መጥቶ ነው ማየ? ኢቫናዬ ያው ጋዜጣ ለብሰሽ ስትመጪ ዝም አለን፣ በጡት መያዝ ስትመጪ ዝም አለን። ጭራሽ በፓንት መጣሽ ወደ የረታይን ታይን ግን ታይን እንኑርበት ቅስበት አታስገቢን። ምን ነው ሸዋ እንዴ? ተው እንጂ ሴጣን ራሱ የሚቀናብሽ ነው የሚመስለኝ እኔ። ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን አይቀይርም ሲል ነብይ እግዚአብሔር ኤርሚያስ ተናግሯል። ኢትዮጵያዊነት ትክክልነት፣ ኢትዮጵያዊነት ስነ ምግባራዊነት፣ ኢትዮጵያዊነት እውነተኛነት፣ ኢትዮጵያዊነት ባህል አክባሪነት፣ ኢትዮጵያዊነት እጅግ እጅግ ጥልቅ ማንነት ነው። ኢትዮጵያዊነትን የማያከብር ማንነት ምንም አይጠቅምም። እንግዲህ በዘንድሮ የቲክቶክ አዋርድ ላይ አንዳንድ ወንዶችም ሆኑ ሴቶች የለበሱት አለባበስ ከኢትዮጵያ ባህል፣ ከኢትዮጵያ ስነ ልቦና በማህበረሰቡ ተቀባይነት የሌላቸውን አለባበሶች ለብሰው አይተናል። ይህ አለባበስ በተለይ የፕሮግራሙ አዘጋጆች ይህንን መርሃ ግብር ወይም ፕሮግራም በቤታቸው ቁጭ ብለው የሚመለከቱ የነገውን ትውልድ የሚረከቡ ሕፃናትን ማሰብ ነበረባቸው። ከዚህ በኋላም እንዲህ ባሉ ዝግጅቶች ላይ የሚኖረው አለባበስ ትውልድን የሚመጥን ሊሆን ይገባል። የትምህርት ሚኒስቴር በትምህርት ቤቶች አካባቢ እጾችን እንዲሁም ከተማሪዎችን የሚያበላሹ ነገሮችን ለማራቅ ውሳኔ እንዳሳለፈ አይተናል፣ ሰምተናል። በመንግስት ሚዲያዎችም ሆነ በግል ሚዲያዎች የሚተላለፉት ዝግጅቶች ላይ ጥንቃቄ፣ ትውልድን የሚያስተምሩ አንዳንድ ነገሮች መኖር አለባቸው ብለን እናምናለን። ስለዚህ ይቺ እህታችን የለበሰችው አለባበስ እጅግ የተወገዘና ሌላ መልእክት ያለው ይመስላል። ይችም ልጅ በሚዲያ ላይ ቀርባ ለማስረዳት ሞክራለች። ስለ ማህበረሰቡ አያገባኝም፣ አይጨንቀኝም፣ እኔ በራሴ ሙድ የምመላለስ ነኝ የሚል መልእክት። ማህበረሰቡም አግንኖና አግዝፎ የሚከተላቸው እንዲህ ያሉ ነውረኞችን ነው። ልናስተምራቸው፣ ልንቀጣቸው ይገባል። ልጆቼንም በራሴው መልኩ እንደዚህ አድርጌ አሳድጋለሁ የሚል መልእክት እህታችን ታስተላልፋለች። በዚህ ሚዲያ ማቅረብ ያልፈለግነው ነገር ግን ከጌታችን ከአምላካችን ከኢየሱስ ክርስቶስ ጋር ራሷን አገናኝታ ለመናገር የሞከረችው ነገር አለ። ዋናው ነገር እንዲህ ያሉ ከማህበረሰቡ ያፈነገጡ የማህበረሰቡን ባህል የማይቀበሉ ሀገሪቱን የማያከብሩ ዜጎችን መቅጣት፣ ማስተማር፣ ስነ ምግባርን ማስተማር ከማህበረሰቡ ይጠበቃል። የሃይማኖት ያላት ሀገር መቶ እምነት፣ ባህል፣ ወግ ያላትን ሀገር እንዲህ ያሉ ልጆች ሊያቆሿት አይገባም። ሁላችንም እናውግዝ እንላለን። ይህ ሱላማጢስ ኦርቶዶክሳዊ ሚዲያ ነው። ከዚህ በኋላ እንዲህ ያሉ ማህበረሰቡን የሚጎዱ አንዳንድ ጉዳዮችን እያነሳን ማህበረሰቡን ለማቅናት የበኩላችን አስተዋጽኦ እናደርጋለን። ስለዚህ ሁላችሁም ሰብስክራይብ አድርጉ። እንዲህ ያሉ ነውሮች ሲደርሱን ለእኛ ሼር አድርጉልን። ይህ ሱላማጢስ ኦርቶዶክሳዊ ሚዲያ ነው። እያልሽ ያለሽው መገላለጤ የእኛም ባህልም ነው፣ ምንም ችግር የለውም እያልሽ ነው። መልካም። አሁን የምትለብሽው ልብስ ነገ እናት መሆንሽ አይቀርም እና የልብሱ ጉዳይ እኔና አንቺን እያነጋገረን ስለሆነ ኢሹም እሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር
ነው እና እኔም የሰለጠንኩኝ እናት ነው መሆነው ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነኝ ነገር እንደውም ወደፊት እርግጠኛ ነኝ ከ5 እና ከ10 ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛል እና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው።